ቅመሙ አንዴ ጨረቃ ናት፣ አንዴ ዳይመንድ ናት፣ አንዴ ማለት ነው። እሷ እኮ ባለፈው እሱ ላይፍ የገባበት ቀን ማለት ነው። ላይፍ እስከዚህ መዘጋ ድረስ እኮ ነው ያደረጓል። ከዚህ በኋላ ዳይመንድ አሁን ዳይመንድ ነው። እናንተ ለምን ትቀይራላችሁ? እሱ በኋላ ሌላ ቀን ሲመጣ 8 ቁጥር መጻፍ አለ ላይቡ እንዲዘጋልን ማለት ነው። መቀየሩ አይደለም እኮ ስቶሪ ያደርጉ እኮ ነው። ቁጥሩ ምንድነው እያሉ ነው። ምን አገባኝ ይዘጋና እኛ አላቀን። ጄሪ ቁጥር አትቀይሩ። ዳይመንድ 8 ቁጥር ዳይመንድ ይሻላል። የምር ለምን መሰላችሁ? ቁጥሩ ማለት ነው። አሁን ማስረዳት ትችላላችሁ። ስለ ቁጥር አታውቁም ይጠይቃሉ። ስለዚህ መቀየር አለብን። አዎ ዳይመንድ ናት። ለግመኛ ማስረዳት አይጠበቅብንም። ያወቀ አንቺ ደግሞ አውቀሽ ነው ሲጀመር። ዝም በይ። ዳይመንድ ናት። ትላንትና እኮ 8 ቁጥር ሀሳን ምንድነው አለና አንዷ ደግሞ ብሩኬ የሆነ ቀን 8 ቁጥር ብሏት ነበረ። ብሩኬ እኛ እንደውም አንሰማም። ብሩኬ ያለው እግዚአብሔር አናደርግ እሱ ያለ ነው የምናደርገው። እኛ አናደርግ ቁጥር ሲጀመር ሳሳን የት ነው እያለ ላይፍ ላይ ሀሳን ትላንትና ልጆቹ እኮ 8 አሉ። ከዛ 8 ቁጥር ምንድን ነው ሲል ሃይሚ ናት አሉ። ሃይሚ 8 ቁጥር ምን ማለት ነው? 8 ቁጥር ሃይሚ ማለት ብዙ ነገር ያሳለፈች አንድ ቁጥር መሆን አለበት አለ። ከዛ ልጆቹ አንዱ ደግሞ ብሩኬ የሆነ ጊዜ 8 ቁጥር ብሏት ነበረ አለ። እሱ ለምንድን ነው እሱ 8 ቁጥር ያላት? እሱ ወገብ ምናምን ነገር መሆኑን ሰሞኑ ለምንድን ነው ዩቱበሮች ገስት ላይ የሚገቡ? ምን ተፈጥረው ነው? ችጋራ ባታራ ስለሆነ አንድ አበባ ለማሰባሰቢያ ለምን መሰለኝ እና ማርክ እና ኤፍሬም እና ማና እይታ የለም ዩቱብ ላይ ላይክ የለም፣ እይታ የለም። ስለዚህ ቶክቶክ ላይ አላችሁ ወይ ለማለት ሀሳንም ጀመረ። ሀሳን ትላንትና እያስቃበጠ ከዛ ማሂ ኮፕያውን ሰጣችና ማሂዬ የኔ ፍቅር የኔ ወርቅ ቃውጢ ነው የፈጠረው ትላንትና። አይደለም ጄሪ ማለት ነው። ሀሰን እኮ ከዚህ በፊት ወደ 8,000 ምናምን ላይክ አለው፣ ግን 2,000 ምናምን 1,000 ምናምን ላይክ እሱ የዛኔ ከሃይሚ ጋር ሲመጣ ጊዜ ምናምን ነው። ወይ ማጣሽ እንደ አንቺ ኢካካምኔ ሱሱ ምንድን ነው የምታስቀምጪው? ጌታዊ ሰላም አንድ ዲሴስ ትልቁ ላስቀምጡኝ እያንዳንድሽ ማለት ነው። እስኪ ትልቁ ሄራት ናት እኮ የኔ ጫምባላ ምን ይዘሽ መጣሽ? ወደ ትልቅ ላይ አድርጊያት። ምንድን ነው ዛሬ ትልቁ ላስቀምጡልኝ። ኦሶፖራ የለ ሱራ አንቺ ወደ አድርጊያት። ሞድረት ያለው ማለት ነው። ውድ የለችም ሞድረት ምንድን ነው እሱ? በዚህ ቁጥር ቆይሮ እሺ፣ በዚህ ማለት ነው። ትልቅ ላስቀምጡኝ አንቺ ሜረቴን ኦኬ አይደል? አዎ በዚህ አሁን ስቶሪያችሁ ለቀዩ የታባት ሄድበት ምንድን ነው እቺ ብላችሁ እንትን ነው ያደረጋችሁ? ጨረቃ አድርጋችሁ ነው? አዎ ከዛ ዳይመን ጨረቅ ምንድን ነው ይሄ? ፀሐይ እኮ ነው ይሄ አይደል? ፀሐይ ነው ፀሐይ እች ካላስ ዳይመንድ ናስጅ ከዛ ሄዱበት የለም ተሳስተናል። ለምን በዳይመንድ ብቻ ሄዱ? እናንተ ቆይ የት ነው የምንሄደው? እናንተ እኮ በተማቻችሁ ነገር መጻፍ ትችላላችሁ። እሺ ልጆች፣ ግን ዳይመንድ ነው። ግን ኮሜንት ላይ የሚሰጡ ዳይመንድ የትም ቦታ ሄደን ዳይመንድ ብቻ ነው መጻፍ ያለው። ዳይመንድ የሃይሚ የቶች እንዳለ የትም ከሄዳችሁ ዳይመንድ ካላስ እኛ ነኝ መሪ ሰዎች በጣም ነው እንደ የተቃጠሉት በ8 ቁጥር ሰዎች። ወይኔ ጌታዬ፣ ወይኔ ጌታዬ። አሁን ዳይመንድ መጣ። አሁን ዳይመንድ እኔ እኮ እያልኩ ነበረ። እግዚአብሔር አሁን እያወራው ነበር። ሌላ ሀሳብ እናምጣ። 8 ሌላ ሀሳብ እናምጣ። 8 ላሞች ይሄ ብሩኬ ነው እያለ ነው። ምኑ ዳይመንድ? እሱ መቼም ዳይመንድ አይደለም። አረ ይሄው ታች የጻፈረ ይሄ እርግቡ የብሩኬ ላሞቹ ዛሬ እያሽከራከሩ ነው።
እርግብ ደግሞ ወንድ እርግብ የለም። ማንም ነው የሚያሽከረክረው። ቦጋሌ ይሄ እርግቡ ታች ኮሜንት ላይ ይሄ እርግቡ የወንድ እርግብ እኮ የወንድ እርግብ ሴት እኮ ናት እርግቧ። እኔ ብላችሁ ይሄ ማን ነው ላይቭ ላይ የሚገባው? ይሄ የእነሱ ጓደኛ ወይና ማን ነው? አረ ይሄ ጥቁሩ ልጅ እዚህ አዲስ አበባ ፊልም የሚሰራው ልጅ ጀሪ ሚኪ ቤኪ ደግሞ ፊልም ይሰራል እንዴ? ጀሪ ፊልም ይሰራል። ጽጌረዳ ፊልም ይሰራል። ቤኪ እኮ አይደለም ስሙ፣ ቤኪ ነው እንዴ ስሙ? ሚኪ ላይቭ ላይ ትግባ ብላችሁ በእናታችሁ እሱ በሚገባበት ሰዓት ገፋፍ እንደ ሃይሚ እኮ አትገባም። እናንተ ብትናገሩም ባትናገር እሷ እኮ አትፈልግም ላይቭ ላይ ለማይኖች ናችሁ። የኔ ለማይኖች ናችሁ። ከሰው ጋር ምስል ማለት አትፈልግም። እንጠማመጥ ኦ ማይ ግማሽ እንዳልኩኝ ታውቃላችሁ። እሺ ከሰው ጋር ትግባባለች ቢያንስ ማለት ነው። አሁን ለምሳሌ ማለት ነው እግዚአብሔርን ሄላንን እዩዋት። ሄላን ምንም በቃ በራሷ ሙድ የምትንቀሳቀስ ሰው ናት። ገባችሁ? ምንም ሲረግጧት ምን ሲሏት በቃ በራሷ ሙድ የምትንቀሳቀስ ላይቭ ላይ ትገባለች፣ ፏ ትላለች፣ ትለብሳለች፣ ትዘንጣለች። ግን ላይቭ ላይ ሰው ትተዋወቃለች። ታውቃላችሁ? ይሄ ሰውዬው አይሰጥም፣ ብሩኬ አይሰጥም። ማሬ አሁን እኛ ማውራት አንችልም። ስሚ እኛ ማውራት አሁን አንችልም። እኛ እሷ ከቆረጠላት ሁሉም ነገር ታውቃለች። እኛ የእሷ እህት ተብዮች እንዳለ ብንገፋፋት ማለት ነው። በቃ ላይቭ ላይ እየተቀመጠች ሰው ትተዋወቃለች። እንዴ እንደዚህ እናንተን አሁን ለምሳሌ ላይቭ ላይ እንደ ጉኑኝታችሁ እሷ ስሚ እሷ እንደ ቡጋ ላይ አይደለችም። በሰው አይደለም የምትመራው፣ በራሷ ነው የምትመራው። ማውራት ያለብን እዚህ አታወሩ። ጤነኞች አይደሉም። እዚህ አታወሩ። ምንድን ነው ግን መግባት አለባት። ግን ቢሆንም እግዚአብሔር ከሰው ጋር ትግባባለች። ቢያንስ አሁን እኮ ጭሙት ሆና ልጅቷ በቃ አሁን አይደለም በፊትም እያወሩ አይደል እንደ ሃይሚ ለምንድን ነው ከሰው ጋር የምትገባው? ብቻ ዩቱብ ላይ ለምንድን ነው? እሺ አይ ከባድ ነው ብቻ አሁን ጋሽ ዳይመንድ አርጎ ሃይሚ አረ ስቶሪ ላይ ዳይመንድ አርጎ አራት አንበሳ ወርዳለሁ ላይቭ ላይ ግቡ በለዋት እያለች እየገፋፈች ሁላ እናንተ ውዴ ወይ ሀሳን ማለት ሀሳን እኔን ላይ እንትን ላይ ሀይ ብሏል። ለምን ምን አውቄ ሀያለች ኢንስታግራም ላይ ለምን ለማኝ ዘር ዩቱበሮች አበደ እንደ ሰሞኑ። እኔ እኮ ከላይ ሲመጣ እኮ አይቼ እኮ ነው። እርግጠኛ ነሽ ግን ሀሳን? እሺ ሀይ ካለሽ የሃይሚዬ ስልክ ቁጥር ስጠኝ በይ። Hi, how are you? ያግዲ ወሸ መላታ ወትስ ፎርጂት እሪ ሀሰን እኮ መጋጃ ዝም ብሎ ነው ለሰው የሚመለሰው። እሱ ልጅ ግን እግዚአብሔርን ጤነኛ አይመስለኝም። አንዳንዴ ዝም ብዬ ሳስበው ትላንትና እያሽቃበጠ ነበር ሃይሚና ማሂን አውቆ። እኔ ቪዲዮች እናንተ አትዩ እነሱ እኔ እግዚአብሔር ስንት ጊዜ ያኔ በቃ ሃይሚ ከፒስ ከነሱ ጋር ፒስ እያለች ነበረ ማያቸው። ከዛ ወደ ይኸው ስንት ጊዜ እኔ እነሱ ካየው ክላስ ዩቱብ ምንማ እናንተ አንድ ነገር ጠይቃችሁ ኢንስታግራም ላይ እናንተ ለሰው ቀጥታ ከደወላችሁ ማለት ነው
እናንተ ጋር ምንድነው ያ ሰው ፕሮፋይል ያደረገው ነገር ያሳያል። እንትን ላይ ያሳያል። ኢንስታግራም ቴሌግራም ላይ ነው ይመጣል። ኢንስታግራም ነው ቴሌግራም ነው ያላደ እንዴ? ሃይሚ ቴሌግራም አለ። እኔ አንድ ልጅቷ እንትን ዩቲዩብ ላይ ቪዲዮ አምጥታ ሰርታ ከዛ እንትን ብሩክ ትላንትና ለልጅቷ ሲደወል ይሄ ፎቶ አልመጣም። ፕሮፋይል ያደረገችው ኖ ስክሪን ላይ አይደለም